አዎ አይቼዋለሁ። ልደትዬ በጣም የምወደው ወንድሜ ነው ዮኒ። ወዳጆች ናችሁ? ከኔ ጋር ተጎራብጠን ነበር። ትንሽ ተላልሳቸዋል። ልሰከዋል እንዴ? በስሱማ ግዴታ ነው። የኤርሚ አባል ከሆንክ ትልሳለህ። እንዴት ነው ዮኒ? ሰላም ነው? እንዴት ናችሁ? ሰላም ብያለሁ። እንዴት ነህ? ዮኒ ብራዘር ብዙ አይደለም ብዙ አይደለም ያለ ነው። ቀጥሉ። አንዳንድ ወንጌሎች እኮ እየነገረኝ መጽሐፉ ላይ ልደትዬ፣ እዚህ መጽሐፉ ላይ አዲሱ ትርጉም ላይ ኢየሱስን አብዷል የሚለው ምን እሱ ብቻ አይደለም እኮ ዮኒ። ይሄንኛውን ቆይ መጀመሪያ ስለ መጽሐፉ እንንገረው። ይህ ማለት መጽሐፍ ቅዱሱ በኤንአይቪ የተዘጋጀው ምንድነው? መጽሐፍ ቅዱስ ከማጥኛ ጽሑፍ ጋር ነው ያዘጋጁላቸው። መጽሐፍ ቅዱሱ አለ ከላይ፣ ከታች ደግሞ እያንዳንዱን ጥቅስ ቨርስ ምናምን ነገር ደግሞ ኤክስፕሌን ያደረጉበት ደግሞ ፓርት አለ ታች። እዛ ፓርት ላይ እጅግ ዊርድ የሆኑ ነገሮች ተጽፈዋል። ክርስቶስ ኢየሱስ አብዷል የሚል ሀሳብ አለ። እሱ ብቻ አይደለም። ኢቨን እዚህ ትንቢተ ኢሳይያስ 7:14 ላይ እንግዲህ ጌታን በድንግልና የወለደችው ድንግል ማርያም ናት አይደል? አዎ። እዛ ግን የኢሳይያስ የቀድሞ ሚስቱ ልትሆን ትችላለች ብሎ ነው ሲተረጉሙት ጌታን የምትወደው ማለት ነው። ያሳያል ከፈለግ ራሱ ማይመች ቦታ ይህንን ለምንድን ነው እናንተ የማታወጡት? እና እንዴ በጣም ብዙ ጊዜ ተወያይተንበታል። ምናልባት የዛን ቆይቷል። እኛ ይሄን ነገር ሀሳብ ካነሳን ያው እኛ ሞር እንደዚህ አናጮኸውም። በቃ ይሄ መጽሐፍ እንዲህ ነገር አለው ብለን ሌላ እንደዚህ ትኩረት ሰተን የምናወራባቸው ፓርቶች አሉ። እሱ ብቻ አይደለም። በስላሴ ትምህርት ራሱ ይሄ መጽሐፍ ስቷል። ለምሳሌ በስላሴ አካላት አብ የበላይ አስተዳዳሪ ነው ብሎ ነው የሚያምኑት። እዚህ መጽሐፍ ላይ አሳየው። ከአንደኛ ቆሮንቶስ 15:28 ላይ ያለውን ማብራሪያ እንግዲህ በስላሴ እንደምታውቀው አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለን የምናምነው ትክክል። እዚህኛው ላይ ግን የማጥኛ ጽሑፉ ላይ ሲያስቀምጡ ምን ብሎ መሰለ ያስቀመጡት? በስላሴ አካላት አብ የበላይ አስተዳዳሪ ነው ብሎ ነው። አብን የበላይ አስተዳዳሪ ይታይ እንግዲህ መጽሐፍ ቅዱስ ይኸው የእናንተ ነው፣ ይነበብላችኋል። ቤተሰብ ገድል እያላችሁ ለምትጮሁት እንግዲህ መልስ አለ። እዚህም ቤተ ሰዓት አለ ነው ጨዋታ። እዚህም ቤተ ሰዓት አለ። የኢሳይያስ ታሪክ ላይም በቀጥታም ቃላት የለወጡበት አለ። ለምሳሌ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መባንና ቁርባንን አልወደድክም፣ ነገር ግን ስጋን አዘጋጀህልኝ ነው የሚለው። በቀጥታ ለክርስቶስ የተነገረውን ትንቢት ስጋን አዘጋጀህልኝ የኦሪጂናል ቨርዥኑ እያንዳንዱ ቨርዥን ኦሪጂናሉ የሚናገረው ስጋን አዘጋጀህልኝ። ኢቨን ጳውሎስ ዕብራውያን 10 ላይ ስጋን አዘጋጀህልኝ የሚል፣ እነሱ ግን ጆሮቼን ከፈትክልኝ ብለው ቀይረውታል። ቃል በቃል ያችላል ማለት ነው፣ ቃል በቃል። እና እዚህ መጽሐፍ ላይ አሁን ተመስገን ያሳየ አዲሱ መደበኛ ትርጉም እያንዳንዱ ፕሮቴስታንት በዚህ ሰዓት ላይ የሚጠቀመው በነገራችን ላይ አዲሱ መደበኛ ትርጉም ዮናታን እንኳን አብዛኛው ጊዜ ሲያስተምርበት ይህንን ይዞ ነው የሚያስተምረው። በዚህ ነው የሚያስተምራቸው። ግን ስለዚህ እስቲ የቅድሙን ጥቅስ አውጣልን። አንደኛ ቆሮንቶስ 15:28 የማጥኛ ጽሑፉን አሳያቸው ተሜ። አንደኛ ቆሮንቶስ 15:28 ከዛ ድምፅን ከፍ አድርገህ ታነበዋለህ ማለት ነው ተሜ። ዋሽታችኋል ካሉ ደግሞ ገልጠን ያሳየ በዓል ጎንደር ስለሆንኩኝ ነው እንጂ በጣም በርካታ ነገሮችን አሳየህ ነግርህ ነበር። አንድ ቀን በቀጠሮ እናደርገውና ቁጭ ብለህ መማር ስላለብኝ ማወቁ ጥሩ ነው። ለእኔ ብቻ ሳይሆን ለብዙ ወንድምና እህቶች ይሄን ነገርን እነሱም ካሉ ይዘውት ይምጡና ተዋሸ የሚባል ካለ ይነግሩናል። ተሙሻ ሚውት ነህ? ትልቁ ነኝ። እሺ። ወልድ ራሱ ለእርሱ ይገዛል። ወልድ የአብ የሚገዛ በአስተዳደርም ረገድ ሲሆን አብ የሁሉ ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩን ራስ ለመሆን ለእግዚአብሔር አብ ሁሉ ነገር መልሶ ያስረክበዋል ይላል። ስለዚህ አብ ለወልድ የበላይ አስተዳዳሪ ነው እያለ ያሉ። ብዙ አለ። እሺ ሶስቱም
የሥላሴ አካላት በሥላሴ አካላት የሚለውን አንብበው። የሥላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት ተግባር ወይም የሥራ ድርሻ የሚመለከት ነው። የተጠቀሰውም መገዛት ተግባርን ወይም የሥራ ድርሻ በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው የሚለውን ዘለዋል። ከወልድ አይደል የጀመርኩት ከ15 ጀምሮ 28 ያለውን ምን አዛጋር ወልድ ራሱ ይላል። ወልድ ራሱ ለእርሱ ይገዛል። ወልድ ለአብ የሚገዛ በአስተዳደር ረገድ ሲሆን ወልድ ለአብ የሚገዛው በአስተዳደር ረገድ ወልድ ይገዛል እያለ ወልድ ለአብ ይገዛል ይላል። ያውም በአስተዳደር ፍጹም ሰው ፍጹም አምላክ የሚባለውን ነገር ያፈርሰዋል። የሥላሴ እኩልነቱን ያፈርሳል እንጂ በባህሪ አምላክነት እኩል መሆናቸውን ያፈርሳል። አብ ከወልድ ይበልጣል ነው። ስለዚህ እሱ ይገዛለታል ነው እያለ ያለው። አስተዳደር አብ ነው እያለ ያለው። አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩን ራስ ለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክበዋል ይላል። እንዲሁም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው። እኩል ናቸው ይላል። መጨረሻ ላይ አስተካክለው ይሄን ይበል እንጂ እኩል ናቸው ካለ በኋላ የቱ ጋር ነበርኩኝ? እነዚህ ላይ የተጠቀሰው መገዛት ተግባር ወይም የሥራ ድርሻ የሚመለከት ነው። ሥላሴ አካላት በመለኮትና በክብር እኩል ናቸው። እነዚህ ላይ የተጠቀሰው መገዛት ተግባር ወይም የሥራ ድርሻ የሚመለከት ነው። እሱም 1131 ማንበብን ይመለከታል። በሥላሴ አካላት መካከል አብ የመለኮን አንብበው ያልኩ በሥላሴ አካላት ዘንድ ትልቁ ፖይንት ያለው እዚህ ጋር ነው። በጣም ሜንሽን ያደረገው አሁን ያረዘምኩት ላይ አሁን እንትን ያልኩበት ላይ በሥላሴ አካላት ዘንድ አንብበው እሱ ነው። እሺ መልካም። በሥላሴ አካላት መካከል አብ የበላይ አስተዳደር ነው። ወልድ የአብ ፍቃድን የሚፈጽም ነው። ለምሳሌ በፍጥረት በደህንነት ጊዜ መንፈስ ቅዱስ ያዘው እዚህ ጋር አለ። ዮኒያውን ከላይ አንዴ ይገዛል ይላል፣ አንዴ ደግሞ ያስተካክለዋል። እኩል ናቸው። መጀመሪያ አብን ከፍ ያደርግና ከዛ እኩል ናቸው ይላል። አሁን ደግሞ ምን ብሎ ይናገራል? በሥላሴ አካላት ዘንድ ይላል። የሥላሴ አካል አብ ወልድ መንፈስ ቅዱስ ናቸው አይደለ? አብ ወልድ መንፈስ ቅዱስ። እንደገና ደግሞ መለስ ይልና በሥላሴ አካላት ዘንድ አብ ደግሞ የበላይ አስተዳዳሪ ነው። ወልድ የአብን ፍቃድ ፈጻሚ ነው። ያስተካክለ ያፈርሳል፣ ያስተካክለ ያፈርሳል። መጨረሻ ላይ ግን ይሄው እንዳየው አብ የበላይ አስተዳዳሪ ነው ይላል። አንብበው ድገሙ አንዴ። በሥላሴ አካላት ዘንድ ነው። በሥላሴ አካላት መካከል አብ የበላይ አስተዳደር ነው። ወልድ የአብ ፍቃድ የሚፈጽም ነው። ለምሳሌ ያክል ይልና 11:3ን ማንበብ ይመለከታል ይላል። የወልደትዬ ስለዚህ ይሄ መጽሐፍ በሥላሴ ትምህርት ላይ በታሪካዊ የሥላሴ ትምህርት ላይም ሆነ በቤተክርስቲያን ትምህርትም ሆነ በመጽሐፍ ቅዱስ ላይ አብ የበላይ አስተዳዳሪ ነው ተብሎ የተጻፈበት ቦታ የለም። አብ የበላይ አስተዳዳሪ ነው ተብሎ የተጻፈበት ቦታ የለም። ይሄ መጽሐፍ በባህሪ እኩል ናቸው ይልና እንደገና ዝቅ ይልና ደግሞ በአስተዳደር ረገድ ግን አብ ይበልጣል ይላል። እስቲል አሁን በአስተዳደር ረገድ አብ ወልድንና መንፈስ ቅዱስን እንደሚበልጣቸው አድርጎ በመለኮት መካከል ሰቦርዲኔሽን እንዳለ አድርጎ ነው የሚያስቀምጠው። ያ ግን በመሃል ምን ይል መሰለህ እንዳነበብኩት ሲነበብ አንደርስታንድ እንዳደረጉት በእንትናቸው ግን ምንም ልዩነት የላቸውም ብሎ ደግሞ በመለኮት ይልና ከላይ በአስተዳደር አብ እንደሚበልጥ ይናገርና ተመልሶ እንደዚህ ስንል ግን በመለኮት አንድ ናቸው ይላል። ኦኬ ብለህ ልክ ልብህ ርፍ ሲል መለስ ይልና ደግሞ ምን ይላል? በአስተዳደር ይልና ወይ በአድሚኒስትሬሽን ደግሞ ይላል። በአድሚኒስትሬሽን ደግሞ አብ የበላይ አስተዳዳሪ ነው ይላል። በመለኮት እኩል አድርጎ ሲመጣ መልሶ ደግሞ በአድሚኒስትሬሽን ወይንም በመግዛት ፍጥረትን በመግዛት
ተመልሶ ደግሞ አብ የበላይ አስተዳዳሪ እንደሆነ ይናገራል። ይህ መጽሐፍ አንድ ያስተካክላል፣ አንድ ያፈርሳል፣ አንድ ያስተካክላል፣ አንድ ያፈርሳል። የኛ ጥያቄ ኦኬ እዚህ ጋር ግን ምን አለ መሰለህ እኩል ናቸው ብሎ ደምድሞታል 4 ነጥብ አድርጎ። ግን አሁን ለምሳሌ ወልድ ለአብ የጸለየበት ጊዜ አለ። ለምን ተውከኝ አምላኬ ሆይ ለምን ተውከኝ ብሎ ፈተና የበዛ ጊዜ በጣም አልቅሶ አንብቶ የጸለየበት ጊዜ አለ። ያ ፈተና ከሱ እንዲያልፍ የተማጸነው ጊዜ አለ። በዛ ላይ ብታየው ምን አይነት ነገር ሊያሳይ ይችላል መሰለ? የበላይ የመሰለ ሊመስለን ይችላል። ያንም ቢሆን ግን እኩል ናቸው ብሎ ደምድሞታል። ስጋዊ ነገር ባለበት ኤግዛክትሊ እዚህኛው ጋር ስጋዊ ነገር ባለበት ሊመስል የሚችለው ነገር አለ እንጂ አብና ወልድ እኩል ናቸው። በስጋ ህይወቱ ባለበት ጊዜ ግን ፍጹም ሰው ስለሆነ የሰውኛም አሁን የሚደክመው የሚጠማው የሚራበው የሚጸልየው የሰውኛ ስለሆነ ነው። ሲያድን ደግሞ አሁን ለምሳሌ አልዓዛርን ሲያድነው መለኮት ስለሆነ ተግባባ። ሲሰወር ኢየሱስ ክርስቶስ ሲሰወር መለኮት ስለሆነ ነው። መለኮት ሆነ የሚሰራቸው አለ። በሰውኛ ደግሞ የሚጸልይባቸው የሚራብበት የሚጠማበት ጊዜ እንዳለ ያንን ከአብ ነው የሚቀበለው ከአብ እንጂ አንዳችም ነገር ከኔ የማደርገው የለም ብሎ ኢየሱስ ክርስቶስ ራሱ ይናገራል። አንዳችም ከኔ የማደርገው የለም፣ የማደርገው በሙሉ የአብ ፈቃድ ነው እያለ ክርስቶስ ራሱ ይናገር ነበር፣ በሰው እያለ ማለት ነው። በሰውነቱማ ከአብ አይደለም ከመላእክትም ያንሳል ክርስቶስ። እሱ መጽሐፍ ቅዱስ ክሊር ሊያስቀመጠ ነው። እዚህኛው ፓርት ላይ ግን ስለ ሰውነቱ አይደለም የተናገረው፣ ስለ ስላሴ ነው ያወራው። ወይም ደግሞ ስለ ክርስቶሎጂ ሳይኖረ ካየ ሲጀምር ቃሉ እኛ የሚያከራክረን ፖይንት አውት እንድታደርጉ ሊፈልገው በስላሴ አካላት ዘንድ ሲል ሶስቱን የስላሴ አካላት ነው የጠራው። ያ ማለት አብን፣ ወልድን፣ መንፈስ ቅዱስን እንጂ ነጥሎ ሰውነቱን አላነሳም። በሰውነቱ ሞቷል፣ ከአብ ያንሳል አይደለም፣ ከአብ ከመላእክትም ጭምር ያንሳል ይመስለኛል። አሁን እኔ እዚህ ጋር በተረዳሁት መሰረት የወልድን ስራ አውቀዋለሁ። ወልድን በህይወት እያለ ማለት የመንፈስ ቅዱስ እንዴት እናደርገዋለን? የመንፈስ ቅዱስ አሁን እዚህ ጋር የወልድን እንደዚህ አልከኝ አይደለ? እሺ መንፈስ ቅዱስስ በምንድን ነው በአስተዳደር ረገድ ከአብ የሚያንሰው? ሰው አሉን መንፈስ ቅዱስ። ስለ መንፈስ ቅዱስ እዚህ ጋር እኮ ያንሳል አላለም፣ ተናግሯል እንጂ በስላሴ አካላት የስላሴ አካላት እነማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ ነው። ስለዚህ ስለ መንፈስ ቅዱስም ተናግሯል ማለት ነው። የስላሴ አካል ቅዱስን አልተናገር፣ ስለ ኢየሱስ ክርስቶስ ነው። እዚህ ጋር ኢየሱስንም እኮ ሜንሽን አላደረገም ቃል በቃል እዚህ ጋር እኮ በስላሴ አካላት ዘንድ አለና አብ የበላይ አስተዳዳሪ ነው አለ። ከዛ ወልድ እያለ ከዛ መንፈስ ቅዱስ እያለ ይቀጥላል እኮ ይላል እኮ መንፈስ ቅዱስም ቀጣይ ላይ። ኦኬ አይ እሱን አላየሁትም ካለ ይላል አንብብለት። መንፈስ ቅዱስ የሚለውንም አብን ይላል፣ ወልድን ይላል፣ መንፈስ ቅዱስን ይላል። እሺ ወልድ ሰው ስለሆነ ነው እንበል። መንፈስ ቅዱስስ ስለመንፈስ ቅዱስ እሱ ጋር አልተናገረማ። ገብቷል። መንፈስ ቅዱስ የሚለውን አንብብለት። አንብብለት ኢሳያስ ላይ መጥቼለት ነበረ መልሼ እዚህ ጋር አንብብለት። የመንፈስ ቅዱስ የእኔ ጥያቄ ወልድ ሰው ስለሆነ ነው ብለህ ማብራሪያ ከሰጠ መንፈስ ቅዱስስ? እሺ አዎ ከጻፉ እዛ ላይ ካለ የመንፈስ ቅዱስን ካሉ አዎ ችግር አለው ማለት ነው። ልደትዬ በስላሴ አካላት ከሚለው ነው ጀምረው በስላሴ ይጋጫል። በስላሴ አካላት መካከል አብ የበላይ አስተዳደር ነው። ወልድ የአብ ፈቃድን የሚፈጽም ነው። ለምሳሌ በፍጥረትና በድህነት ጊዜ መንፈስ ቅዱስን አልተናገረም። ወልድ ቀጥል። እንደገና ላንብበው። በስላሴ አካላት መካከል አብ የበላይ አስተዳደር ነው። ወልድ የአብ ፈቃድን የሚፈጽም ነው። ለምሳሌ ፍጥረትን በድህነት ጊዜ፣ መንፈስ ቅዱስ ደግሞ በአብ በወልድ እንዲገለጥ ነው ያለው። በአብ በወልድ እንዲገለጥ ነው ያለው። ቆይ ጨርሰው አንድ ሰዎች ድህነትን እንዲቀበሉና የእግዚአብሔርን ፍቃድ ቃል እንዲታዘዙ ለማድረግ ነው ይላል። ስለዚህ ስለ ወልድ ምን ያለው ነገር የለም። ይቅርታ፣ ስለ መንፈስ ቅዱስ ምንም የኔ ፖይንት ምኑ መሰለ? አሁን አንድ ስላሴ ሲባል እስኪ የሆነ ያን ጥያቄ ልጠይቅ። ስላሴ ስትል ማማንን እያልክ ነው? ወልድ መንፈስ ቅዱስን። ስላሴ ከተባለ ኢየሱስ ብቻ አይደለም፣ አብ ብቻ አይደለም፣ መንፈስ ቅዱስ ብቻ አይደለም። ስለዚህ አንድ ሰው በስላሴ አካላት ዘንድ ብሎ ከተነሳ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እያወራ ነው። ስለዚህ በስላሴ አካላት ዘንድ ብሎ ከጀመረ ስለ አብም ስለ ወልድም ነው። አሁን በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ካለ አብ በዚህ መጽሐፍ መሰረት ማለት በዚህ መጽሐፍ ንግግር መሰረት አብ የወልድና የመንፈስ ቅዱስ የበላይ አስተዳዳሪ ነው እያለ ነው ማለት ነው። በስላሴ አካላት ብሎ ከጀመረ ግን አይ ኢየሱስ
በሰውነቱ ካለ ኢየሱስ ብሎ ከጀመረ ደግሞ ምን ይሆናል ማለት ነው? ስለ ኢየሱስ ብቻ ይሆናል ንግግር። ስለዚህ ክላሪፊኬሽን ያስፈልገዋል እያልክ። ኤግዛክት ክላሪፊኬሽን ያስፈልገዋል። በጣም ቬግ የሆነ ሀሳብ ነው። ስላሴ ትምህርት ደግሞ እንደምታውቀው በጣም ሴንሲቲቭ ነው። ክሊር የሆነ ነገር ማስቀመጥ ያለበት ፖይንት ባይ ፖይንት ነጣጥለ ልታስቀምጥላቸው አይገባም። ኦኬ። ስለዚህ በደንብ ክላሪፋይ ሳያደርጉ ውዝግብ ያለበት ነገር ነው እዛ ጋር ያስቀምጡት። ኤግዛክት ይሄው መጽሐፍም እኮ ድንግልንም የኢሳያስ ሚስት ናት የሚልም አለ። እዛኛውን አሳይ። ቆይ ተመስገን አንዴ አንተ አውጣለት። እዚህኛው ጋር ደግሞ ያለው ችግር ምን መሰለ? እንደምታውቀው ትንቢተ ኢሳያስ 7:14 እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል የተባለው ከድንግል ማርያም ውጪ አለ ሌላ የለም። እዛ ክፍል ላይ ግን ምን እንደተባለ ታየዋለህ። አውጣው ተመስገን። ልደት አንተ ጋር ኃይለኛ ውሻ አለ። ዘጋሁት። ሚዩት አደረግህ። ዘጋሁት። ችግር የለም። እታያለሁ። ይሁንዬ ታፕ ኮፒ ሊንክ እያደረጋችሁ ቤተሰብ ለምን እንደማለት ታይ አላውቅምሽ። ቆሜ ላንብበው፣ ለጌታ ክብር ላንብበው። ይሁንዬ ስለማይችል ካሜራውን። እሺ ይሄ 7:14 አይደለ? ድንግል የኢሳያስ የመጀመሪያ ሚስቱ ሸር ያሰቡን ከወልድ በኋላ የሞተች ይመስላል አለ። ድንግል የኢሳያስ የመጀመሪያ ሚስቱ ናት ይላል። ያው ይሁን እኮ ይሁን ሚዩት ነው። ተሙሻዬ ሙሉን አንብብልኝ አንዴ። ሙሉን ላንብብ። የምታነበው ምን መሰለ? የኢሳያስ 7:14 ማብራሪያውን ነው የምታነብለት ከመጀመሪያው ጀምሮ አይዲያው በደንብ እንዲይዘው ክሊር እንዲሆንለት። እሺ ስለዚህ እኔ ቪዲዮ ላብራና እንደዚህ ራሱን በትልቁ ያርግና ላንብብለት። ሐሳቡን አታምነኝም? ይሁን ነው ሙሉን ሐሳብ እንድትነግረኝ ነው። እዚህ ጋር ሰውም እንዲያ ለእኔ ሳይሆን እዚህ ጋር ላሉ ወንድሞችና እህቶች አየ 1800 ሰው አለ። ይህ ህዝብ ማወቅ አለበት በሚለው ብራዘር ጎሄድ። ይኸው እሺ ምልክት የቁጥር 11ን ማብራሪያ ይመለከታል። 23:7 አንዴ ስክሪንሻት አድርጉ ልበላቸውና እኔም ስክሪንሻት ላድርገው። ወደዚህ ጠጋ አድርግልኝ፣ ወደ ቱ ዘ ራይት፣ ወደዛኛው ወደዛ። አዎ እና አንዴ ስክሪንሻት እናድርገው፣ ከዛ አንተ ታነበዋለህ ሳትቸገር። ተባረክ። ስክሪንሻት አድርጉ የኔዎቹ ሁላችሁ። ኦኬ አሁን አንተ በፈለግከው አድርጋ አንብበው፣ ስለተቸገርክብኝ ነው። አሁን አንብበው። ለካ ቁመት ረዥሙን ለካ ስቃይ ነው። ስንት ነህ ቁመት? ረዥም ነኝ እኮ 1.98 ምናምን 2 ሜትር ተው አትሆንም። እውነት የእኛንም ወስደህ ነው ወይስ አልገባኝ። በጣም ረጅም ነው። ልደት ታውቀዋለህ? በጣም ረጅም ነው። እኔም ረጅም ነኝ። እኔን ራሱ በጣም ይበልጠኛል። አይመስልም? እንዲህ ሲታይ አይገርምም? አጭር ነው የሚመስለው ጌታ። ዋው ኦኬ እስቲ ቀጥል። ድንግል ኢሳያስ የመጀመሪያ ሚስቱ ሸር ያሰቡትን ከወለደች በኋላ የሞተች ይመስላል። ስለዚህ ሁለተኛ ሚስቱ ልትሆን የታጨች ልጃገረድ የሚያመለክት ሊሆን ይችላል ነው የሚለው። ስለዚህ ድንግል የምትለዋን እኮ ነው ድንግል ትወልዳለች የምትለዋን ያቺ ድንግል ማናት ለሚለው ነው ይሄ መልስ። የኢሳያስ ከሞተች ኮምፕሊትሊ የተሳሳተ ትምህርት። የመጀመሪያ ሚስቱ ከሞተች በኋላ ሁለተኛውን ያገባትን ነው ይላል። እሷ ናት ያለው ትምህርት ነው። ሁለተኛ ሚስቱ ናት። ይሄ ማለት 7:14 ላይ እነሆ ድንግልም ጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም አማኑኤል ወይም ኢየሱስ ትይዋለሽ የሚለውን እሱን ሐሳብን የኢሳያስ ሁለተኛ እጮኛው ናት ሚስቱ ናት የሚለው ኦኬ። እና ኢየሱስ ከኢሳያስ ነው የተወለደው። ቁጥሩን በደንብ ነግሯቸዋል። 65 ላይ የነሱ የሚያምራሩበት ትምህርት ኢሳያስ 65 ላይ ነው። ቤተሰብ እኔ ራሱ በደንብ ነው የማዳምጠው። እንደዚህ አይነት ነገር በሲሪየስ ስለምወስደው አዳምጣለሁ። እነሱን ደግሞ ይጠይቃል። ይህንንም ጠይቅልን ከጠየቅ አይቀር ይሁን። እሺ ምን ልጠይቅ እኮ ይህን የአሁኖቹን ቀላል ጠይቃለሁ እንዴ? መድረክ ላይ እኔ እነማንን እጠቆምልሃለሁ መሰለ? ዮናታን አክሊሉ ዝም ብለህ ፔጁን ስታየው ይሄ መጽሐፍ ቅዱስ ነው። ይሄ መጽሐፍ አለው። አዎ እዩ ጩፋ ሄዶ የትኛውን መድረክ ላይ ሲያገለግል ይሄ መጽሐፍ ነው ያለው። ኦኬ
ታምራት ታረቀኝ ይሄ መጽሐፍ ነው ይዞ የሚሄደው ሚዲያ ያላቸው ሰዎች ኦኬ ገባ እነ በላይ ይሄንን ይዘው ነው የሚሄዱት እነ ፓስተር ታሪኩ ይሄንን ይዘው ነው የሚሄዱት ስለዚህ ይሄ መጽሐፍ ቅዱስ እውነት ከሆነ ይሄ ሁሉ በተለይ በስላሴ ጉዳይ ላይ ራሱ የበላይ ነው እያለ እየተናገረ ከሆነ ይከብዳል ወንድምየው ዮኒ ሌላ ልጨምርልህ አሁን ይሄ ኪንግ ጄምስ ቨርዥን ነውና 66ቱ አንተም በሌላ ስልክ እጅ ላይ ማየት ትችላለህ ቁጥር 6 ምን ይላል መሰለ መስዋዕትንና መዝሙረ ዳዊት ምዕራፍ 40 ቁጥር 6 መስዋዕትንና ቁርባን አልወደድክም ስጋን አዘጋጀህልኝ የሚቃጠለውን ስለ ኃጢአት የሚቀርበው መስዋዕት ምን አለ አላሻህም ይላል ምን አረክልኝ ስጋን አዘጋጀህልኝ ይላል እዚህ ጋር ይሄ በቀጥታ ለክርስቶስ የተነገረ ትንቢት ነው አሁን ተመስገንን አተልቀውና ከዚሁ ከአዲሱ መደበኛ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ ያለውን ደግሞ እስኪ አሳየው ታሚ አንብበው መዝሙረ ዳዊትን ምዕራፍ 40 ቁጥር 6 ከአዲሱ መደበኛ ይህን ለብ ለብ እያደረጋችሁ ስንት ወንጌል መስራት ስትችሉ ተሳንፋችኋል ማለት ነው ገጣ ይመቻል አይደል ይሄ እንዴ በጣም ይሄ እኮ ይመቻል እንዴ ሌላ ነገር ውስጥ ምን አስገባችሁ እቺን መላክ ነው አሳይመንት ማንም መቶ አያወራማ በዚች እኮ ሄድንባቸው ምናምን ብዙ ጊዜ ያው መልስ አይሰጡም እነሱ ሲገቡ ነው ማውራት እንጂ እነሱን ታስገባና ይሄን ትገልጻለህ ገባ አስገብተን እነሱ እያስገቡ አይደል ሚውት እያደረጉ የሚያወሩ ታስገባና ይሄን ትለቅበታል አብራራ ትለዋል አረ እሱ ብቻ ስንት ነገር አለ እንዲ ማርቲን ሉተርስ የተናገረው በጣም ዘግናኝ ነው አይ አስገብታችሁ ነው አሪፍ የሚለው አስገባ ያገኘው 40 ስንት ምዕራፍ 40 ከቁጥር 6 ላይ ቁጥር 6 መዝሙረ ዳዊት እሺ ተመስገን ግን ተስታወጣ በጣም ትፈጥናለህ አይገርም ቶሎ በል እንጂ እስካሁን 5 ምዕራፍ አናነብም ምስራቅዬ ነይ ግቢ እናቱ በስሜት እንዳይሆን አደራ እናትዬ በእውቀትና በስሜት እንዳይሆን በእውቀት ነው ምስራቅ አገኘው ተሜ ማግኘዋለሁ አንድ ጊዜ ስክሪንሻት እንዲያደርገው ነው ምስራቅ አንዴ ቆይ ልጠይቃት ምስራቅ ሰላም ነሽ በእውቀት ነው እንኳን አብሮ ኦርቶዶክስ ነሽ ወይስ እኔ ፕሮቴስታንት መልካም እሺ ያንብበውና ታውቂዋለሽ ይሄን የሚያነቡትን መጽሐፍ እናቱ አውቀዋለሁ ተባረክ እሺ አንብበው የመዝሙረ ዳዊት ምዕራፍ 40 ቁጥር 6 የነሱ መጽሐፍ ነው አንብበው እሺ ልጀት ይላምበው መስዋዕትንና ቁርባንን አልሻ መዝሙረኛው የእግዚአብሔር በበጉ ላይ ያስታወቃቸው የመስዋዕትንና መዝሙረ ስንት ነው እያነበብክ ያለው ተመስገን ምዕራፍ 40 ቁጥር 46 አይደለም ምዕራፍ 40 ቁጥር 6 ኮሱ ላይ አይደለም እስቲ ቆይ ላሳይ አንድ ጊዜ ብሮ ምዕራፍ 40 ቁጥር 6 አንተ ራሱ ሌላ ኤርሚያስ ሆነብኛል ዛሬ አለቀቀ መሰለኝ የድሮ እንትን ይሄ እኔ ነኝ መስዋዕትንና ቁርባንን እሱኛውን አይደለም የምታነበው ዋናው ቃሉ ላይ ሄደ ዋናው መጽሐፍ ዋናው ቃሉ ላይ ነው እንዴ እና ታዲያ እንዴ አንተ እያዳመጥከኝ እንጂ ዋናውን እኮ ነው እዚህ ጋር የቀየሩት ሂድና ዋናው ላይ እሺ ስክሪፕት ታሳይ እንዳይዘጋበት አንኩ ላይ ዋናውን ቃል እኮ ነው እኮ የቀየሩት እዚህ ጋር እኮ ላሳይ የፈለኩት እሱን እኮ ነው ዋናውን ቃል በቃል ነው የቀየሩት እዛው እኮ ነው ያለው ተሜ 66 ላይ እኔ መጽሐፍ ቅዱስ ላይ ነው የምታወራኝ ዮኒ ይዛል ለሌላ ስልክ ባይብል አንተ አዎ ይዣለሁ አውጣልኝ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ቆይ ያውጣ እሱ ልዩነታቸውን ታያለህ በአንተና በሱ መካከል ያለው ኦኬ ዮኒ ታነባለህ መጀመሪያ ከዛ ተመስገን የሚያነበውን እንሰማለን ኦኬ እስከዛ ተሚ ተዘጋጅ አንተ አለው ይናፍቀዋል አንብበው እስኪ ቁጥር 40 ቁጥር 6 ቁጥር ምዕራፍ 40 ቁጥር 6 ላይ ምን ይላል
መስዋዕትና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም ይላል። ቴንኪው ተመስገን። አንተ ደግሞ አንብቦ ዮኒ ስማው፣ ልዩነቱ የቱ ጋር እንደሆነ ታያለህ። ተመስገን አንብቦ። መስዋዕትንና ቁርባንን አልፈለግህም፣ ጆሮቼም ግን ከፍተህ የሚያቃጥል መስዋዕትን የኃጢአትንም መስዋዕትን አልሻም። አየው ልዩነት። ያንተ ስጋን አዘጋጀልኝ ይላል፣ እሱ ግን ጆሮቼን ከፈትክልኝ ይላል። ኦኬ ያ ልዩነት አለው። ስለዚህ ስጋ በሚለው ቦታ ላይ ጆሮ የሚል ቃል አስገብተዋል። ትክክል። ስጋን አዘጋጀልኝ የሚለውን ጆሮ አዘጋጀልኝ፣ የሚቃጠለውና ስለ ኃጢአት የሚቀርበው መስዋዕት አልሻም ነው የሚለው። ለምን እንደዚህ ማድረግ አስፈለገ? የእግዚአብሔርን ቃል በቃል እህታችን አለች ምስራቅ ትመልስልናለች። ምስራቅ እስቲ ስለዚህ መልሽ እናት። ምስራቅ አሁን ስላሉት እንኳን እሺ ሰምቻለሁ። እንኳን አደረሳችሁ ብያለሁ። እኔ ምን መሰለክ ዮኒ፣ አሁን እነሱ እንትና ለሚናገረው ንግግር እነሱ ቀየሩት ከሊ ቀየረው የሚለው ኢንቴንሽን ትተን በቅንነት ግን ስለ እግዚአብሔር ቃል ብንነጋገር አልፍ አይሆንም? እንግዲህ እነ ኤርሚያስ ጋር ስትገቢ እንደምታየው በቅንነት እግዚአብሔር ቃልን ሲነጋገሩ አልሰማም። እንደምታየው ሚውት ያደርጉሻል፣ ያባሩሻል፣ አናወራም ነው የሚለው። በቅንነት እግዚአብሔርን መነጋገር ሁላችንም እንድንበታለን። ስለዚህ አሁን እዚህ ጋር ምንድን ነው ያሉት? የተጻፈ ነገር አለ፣ ያንን ነገር እየጠየቁ ነው። እንደዚህ የተቀየረ ነገር አለ፣ የተቀየረው ነገርን የሚመልስ ካለ ብዬ ነው ያስገባዎች። እሱን በደንብ አድርገሽ ብታብራሪ ሚውት የሚያደርግሽ ሰው የለም። እስከምትፈልጊው በገባሽ መጠን ማብራራት ትችያለሽ እናቱ። ይህንን ነው እያልኩ ያለሁት። ዮኒ አመሰግናለሁ እድሉን ስለሰጠኝ። እኔ ሁለት ነገር ነው የምናገረው ስለዚህ ቃል። አንደኛ የእነሱ መረዳት ወይ ደግሞ እዚህ ጋር የምንረዳው መረዳት ከሌ ቀየረው የምንለውን ነገር ፈጽሞ ማቆም አለብን። ማንም ሊቀይር አይችልም። ለምንድን ነው ቃል በቃል እኮ አነበበልሽ እኮ ታችን ሀብትሽ አንዴ እኔ ላውራ ችግር የለም። ሀሳቧን ትጨርስና ከዛ ትመልሳላችሁ። አደራ ፕሊስ አትረብሿል። ቀጥይ ምስራቅ። እሺ አመሰግናለሁ ዮኒዬ። ኔክስት ምንድነው? አንደኛ እነሱ ቀየሩ እነዛ ቀየሩ የሚባለውን እንትን ከአይምሯችን ማውጣት አለብን። ሁለተኛ ስለዚህ ቃል እኛ በቅንነት ብንወስደው የተሰማንን ያህል በተረዳነው መጠን ብንመላለስ መልካም ነው። ሁለት ነገር መናገር ፈልጋለሁ። እዛ ቃል ላይ አንተ አሁን ያስከው የእግዚአብሔር ቃል ላይ የተረዳኸው ነገር አለ። በሱ እውነት ሄደ ካተረፍክ በቂ ነው። ያ እዛ ጋር የተለወጠውና የተቀየረው የሚባለውን ነገር እነሱ ይወጡት። ሰው የዘራውን አይደል የሚያጭደው። ስለዚህ ቀጥታ ለነሱ ተው። አንተ ግን በተረዳኸው መጠን ተመላለስ። ገባህ? አንቺ አሁን ምክር ላይ ነሽ። I totally understand you። በምክር የምትሄጂው ይሄንን ነገር እዚህ ያልሽውን አደራ ለእነ ኤርሚሻ በይልኝ። ኦርቶዶክስ በተረዳችው መጠን ገድሏን የሚሆን ድርሳናቷን የሚሆን ትምህርቷን ኦርቶዶክስ በተረዳችው ይማሩ። እናንተ ደግሞ ክርስቶስን ስበኩ ብለሽ እዚህ ያልሽውን ለእነ ኤርሚሻ ነገራቸው። አዳምጡሽ። እውነት ነው። ገባሽና እውነት ነው። እኔ ብዙ ጊዜ አንተ የምትናገራቸው የምትሰጣቸው ኮሜንት ኤቭሪቲንግ ትክክል ናቸው። እኔ ማለት በብዙ ጊዜ አንተ የምትላቸውን ነገሮች ሙሉ ለሙሉ ቀበላለሁ። እውነትን ይዘህ ነው የምትሄደው። ብዙ ጊዜ ከእውነት ጋር ነክ ጀስት የሰውን እውነት ስለምታወጣና የሰውን እውነት ስለምትናገር ብዙ ሰዎች ቻሌንጅ ይበዛል። ስለዚህ ሰው በተረዳው መጠን ይመላለስ፣ እኛ እውነቱን ይዘን እንመላለስ። እሱን እሰማሻለሁ። እኔ አሁን ይሄ ነገር እንቅፋት የለውም። መልካም ነገር ነው የተናገርሽው። ግን እነሱ እንዳልኩሽ ለአንድ ደቂቃ አያስተነፍሱሽም። ለደቂቃ እንደዚህ አይነት ምክርም አይሰሙም። ስለዚህ ይህንን ነው እያልኩ ያለሁት እኔ። ንጹሕ ወንጌልን ይስበኩ። ወንጌል በጣም ያልተሰበከ ብዙ ያልተሄደበት ብዙ ነገር አለ ስለ ክርስቶስ። ያንን ግን ለማድረግ ፈቃደኛ ስላልሆኑ ነው እናቱ። እና ከዚህ ጋር በተገናኘ አይደለም እህታችን እያለች ያለችው ምንድን ነው? ሰው በተረዳው መንገዱ ይመን ነው።
በተረዳው ከሆነ አደራ ይሄንን ለእነ ኤርሚሻ ነገር ይልኝ። ኦርቶዶክስን ተዉና እናንተ የራሳችሁን ስበኩ በይልኝ አደራ፣ እድሉ ከሰጡሽ ይገባለሁ። አዎ አንዳንዴ ያስገቡኛል። ያው ለመናገር እንዳልከው ጊዜ ሰጡ፣ እድል አይሰጡ፣ የራሳቸውን ብቻ ነው የሚያራምዱት። ስለዚህ እኛ በቅንነት በዋህነት አጠገባችን ያለውን እግዚአብሔርን ቃል በቅንነት ይዘን መሄድ ብቻ ነው ያለብን። ተባረኪ። ሰው ግን ሰው የዘራውን ስለሚሄድ ያንኑ ያገኘዋል። አመሰግናለሁ ስላስገባኝ። ሆን ሁላችሁንም ወዳችኋለሁ። መልካም እናቱ ተባረኪ። ሰላምሽ ብዝት ይበልልኝ። በጣም ነው የማመሰግነው። እና እንዳልኳችሁ ቃሉን እየተቀየረ ያለበት ነገር አለ፣ የምናየው ነገር አለ። በተለይ በጣም እኔ እስከማውቀው ፐርሰናሊ እስከማውቀው ኤርሚያስ ከዘማርያም ጋር መነጋገር ፈቃደኛ አይደለም። እኔ እንዲያውም ይሄ ጥሩ አጋጣሚ ነው ብዬ ፈለገ ጋር ውጤት መጥቷል። ይሄ ጥሩ አጋጣሚ ስለሆነ ዘማርያምን ቶሎ ብለ ያዘው ብለው በፍጹም ይሻላለኝ፣ በፍጹም ሊቀበለኝ ፈቃደኛ ነው። ጌታ በሚያውቀው 6 ወር አለኝ። 6 ወርንም ተወያዩ። እኔ መማር ነው፣ ሁሉም መማር ነው የሚፈልገው። እውነትም መረዳት ነው የምንፈልገው። አዳይ ምንድን ነው ችግሩ? አንድ ሰው አውቃለሁ ካለ ከሌላው ጋር ተወያይቶ እኛ እውቀት ከናንተ ብናገኝ ችግሩስ ምንድን ነው? አሁን ለኤርሚያስ ይሄንን ነው የምለው፣ ከክፋት አይደለም። ይሄን ጠይቀዋል። ከኤርሚያስ ጋር ዘማርያም እባካችሁ ቀረቡልኝ። ኤርሚያስ እኮ መልስ ሰጠ ዛሬ ለሱ ይሆን ያልሰማ እምቢ አለ። አሸማኝ አለ። እኔ ከዲያቆኖች ጋር ትቻለሁ አለ። እኔ ከቄሶች ጋር ነው የማወራው። ምን አይችልም፣ የማይችለው እኔ ከቄሶች ጋር ነው እያለ ዲያቆኑን መጀመሪያ በደንብ ጨርስ። ይሄ ሩጫ ነው፣ ፍራቻ ነው። ኤኒዌይስ ዘማርያም እኮ አልኩ እኮ ዘማርያም እና ናቲ የሚባሉ ወንድሞች ያ ልጅ መጀመሪያ ዲቤት ያደረገው ልጅ የኦርቶዶክሱ ልጅ he was not prepared በደንብ ፕሪፔር በደንብ አሉን አልነበረም። ማነው